ሰላም ጤና ይስጥልን። በሀገራችን እጅግ ግዙፍ የሆኑ የፖለቲካ ውሳኔዎች፣ ፍጥጫዎች እንዲሁም አዳዲስ ክስተቶች በበረከቱበት በዚህ ወቅት ከፓርላማው የመጨረሻ ስብሰባና የቃላት ጦርነት እስከ በትግራይ ክልል ዙሪያ የተፈጠረው አዲስ ውጥረት እንዲሁም በአርሲ ከተከሰተው አሳዛኝ ግጭት በስተጀርባ ያሉ እውነታዎች ምንድን ናቸው? ዛሬ ሀገራዊ ሚዛኑን የጠበቀ ሁሉንም ወገን እያካተተ መረጃን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዝርዝር መረጃዎቻችን ቀጥታ ከመሻገራችን በፊት እንደዚህ ያሉ ወቅታዊና ፈጣን የአገር ውስጥ ዜናዎች ሁልጊዜም እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ መረጃውን ከወዳችሁ ደግሞ ላይክ፣ ሼር በማድረግ ለሌሎች እንዲደርስ እንድታደርጉ በአክብሮት እንጋብዛለን። የዛሬው ዜናችንን በስፋት የምንጀምረው ከህዝብ ተወካዮች ምክር ቤት ነው። የምክር ቤቱ 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ በዛሬው ዕለት ተካሂዷል። ይህ ስብሰባ ላለፉት 5 ዓመታት ሲያገለግል የነበረውን የዚህኛውን የፓርላማ ዘመን የመጨረሻው ተሰናባች ስብሰባ እንደነበረ ታውቋል። አዲሱ ፓርላማ ከ3 ወራት በኋላ ስራውን ከመጀመሩ በፊት በተካሄደው በዚህ ታሪካዊና ማጠቃለያ በሆነው ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተው ከምክር ቤቱ አባላት ለቀረቡላቸው የተለያዩ አገራዊ ጥያቄዎች ማብራሪያ ምላሽ ሰጥተዋል። በዕለቱ በፓርላማው ከተነሱት ጥያቄዎች መካከል እጅግ ጠንከር ያለና ፊት ለፊት የነቀፈ ሂሳባዊ ትችት ያቀረቡት የአማራ ብሔራዊ ንቅናቄ ወይም የአብን ተወካይ የሆኑት ዶክተር ደሳለኝ ጫኔ ነበሩ። ዶክተር ደሳለኝ በዚህ የፓርላማ ዘመን መጋረጃ ከመዘጋቱ በፊት በመንግስት ላይ ያላቸውን ጠንካራ ተቃውሞ ድምፅ ባሰሙበት ንግግራቸው ባለፉት 5 ዓመታት በሀገሪቱ የታየውን መዋቅራዊ ድክመት፣ የኑሮ ውድነትና የህዝቡን የየዕለት ጭንቀት መከራ በታሪክ ፊት ለመመስከር እወዳለሁ ብለዋል። ተቃዋሚው የምክር ቤት አባል አክለውም መንግስት መጀመሪያ ስልጣን ሲይዝ የሰላምና የብልጽግና ቃል ኪዳን ገብቶ የነበረ ቢሆንም በተግባር ግን በተገላቢጦሽ በሀገሪቱ በአማራ፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ያለው የጸጥታ ችግር፣ የእገታና የሽብር ተግባራት ተስፋፍተው ዜጎች የመኖር መብት ነፍጓል ሲሉ መንግስትን ክፉኛ ወቅሰዋል። ለዚህ ለቀረባቸው ከባድ ወቀሳና ጥያቄ ጠቅላይ ሚኒስትር አብይ አህመድ በሰጡት ሰፊ ምላሽ በአሁኑ ወቅት ከወልቃይት እስከ ህዳሴው ግድብ ድረስ ያሉ የፖለቲካዊ የኢኮኖሚያዊና የጸጥታ ችግሮች አሁን ባለው የወቅቱ መንግስት የተፈጠሩ ሳይሆኑ ከቀድሞ ስርዓት የረጅም ጊዜ ታሪክ የተወረሱና ላያችን ላይ የወደቁብን ችግሮች ናቸው ሲሉ ተናግረዋል። ሆኖም ግን መንግስታቸውን እዚህ የተወረሱና ውስብስብ የሆኑ ችግሮችን ለመፍታት ሰላምን በዘላቂነት ለማስፈንና መፍትሄ እንዲያገኙ ሌት ተቀን በቁርጠኝነት እየሰራ መሆኑን አስገንዝበዋል። ይህ በእንዲህ እንዳለ በዚህ የፓርላማ ስብሰባ ላይ በፌዴራል መንግስትና በትግራይ ህወሓት መካከል ያለው የፖለቲካ ውጥረት በአደባባይና በግልጽ የታየበት አጋጣሚ ተፈጥሯል። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ከህወሓት መዋቅርና ከሰላም ስምምነቱ ትግበራ ጋር ተያይዞ ለተነሱት ጥያቄዎች ምላሽ በሰጡበት ወቅት ለህወሓት አመራሮች በጣም ግልጽና ጠንካራ መልእክት አስተላልፏል። ጠቅላይ ሚኒስትሩ በንግግራቸው እርማችሁን አውጡ በማለት የእነዚህን አመራሮች የፖለቲካ ዕድሜ ማብቃቱንና ከዚህ በኋላ ወደ ስልጣን መመለስ ምንም አይነት ትርጉም እንደሌለው ገልጸዋል። የኢትዮጵያ ፖለቲካ ከዚህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ ምንጭነት አይፈልግም ያሉት ጠቅላይ ሚኒስትሩ በትግራይ ክልል ዳግም ጦርነትና ደም መፋሰስ እንዳይቀሰቀስ መንግስታቸው ከፍተኛ ትዕግስትና ብርቱ ጽናት እያሳየ መሆኑንም በአጽንኦት ሰጥተው ተናግረዋል። በሌላ በኩል ህወሓት ይህንን የጠቅላይ ሚኒስትሩን ንግግርና ወቅታዊ ሁኔታ ተከትሎ በምሽቱ ባወጣው መግለጫ ፍጹም የተለየ አቋምና ቅሬታን አራምዷል። ድርጅቱ ባወጣው መግለጫ የትግራይ ህዝብ ባለፉት ዓመታት በርካታ ሞትና ስቃይ ሲደርስበት መቆየቱን አስታውሶ በአሁኑ ወቅትም ትግራይ በሰራዊት ከበባ ውስጥ መሆኗንና አዲስ የጦርነት አደጋ በከፍተኛ ሁኔታ ማንዣበቡን ገልጿል። ህወሓት በመግለጫው የትግራይ ህዝብ አንድነቱን እንዲያጠናክር፣ ራሱን እንዲጠብቅና ከጎኑ ቆሞ ራሱን የመከላከል ተፈጥሯዊ መብቱን እንዲጠቀም ጥሪ ያቀረበ ሲሆን ለዚህ የጸጥታ ስጋትና ለተደቀነው አደጋ በአጠቃላይ ገዢው የብልጽግና ፓርቲን ተጠያቂ አድርጓል። በጥቅሉ በሁለቱ ወገኖች በኩል የሚሰነዘሩ እነዚህ የሚጋጩ መግለጫዎች የሰላም ጥረት በከባድ ፈተና ውስጥ የጣሉ መሆኑ ያሳያል።
ወደ ሌላኛው የሀገር ውስጥ መረጃችን ስንሸጋገር በኦሮሚያ ክልል በአርሲ ዞን ተከስቶ በነበረው አወዛጋቢ ግጭት ዙሪያ ጠቅላይ ሚኒስትሩ በፓርላማው ሰፊ ማብራሪያ ሰጥተዋል። እንደ ጠቅላይ ሚኒስትር አብይ አህመድ መግለጫ ከሆነ በአርሲ በተፈጠረው ግጭት 8 የሚሊሻና የፖሊስ አባላት ጨምሮ በአጠቃላይ 11 ሰዎች ሕይወታቸውን አልፏል። ጠቅላይ ሚኒስትሩ ይህንን አሳዛኝ ግጭት በተመለከተ በሰፊው ሲያብራሩ ድርጊቱ ሆን ብሎ የሃይማኖት መልክ ለመስጠትና ማህበረሰቡን ለማጋጨት የተደረገው ሙከራ ፍጹም ስህተት፣ አደገኛና ተገቢ ያልሆነ መሆኑን ጠቅሰዋል። አክሎም ከመንግስት የጸጥታ አካላት በኩል የተወሰደ ፈጣን እርምጃ 22 ተጠርጣሪዎች ወዲያውኑ በቁጥጥር ስር መዋላቸውና በዚሁ ግጭት ምክንያት ተፈናቅለው ከነበሩ ዜጎች መካከል በአሁኑ ወቅት ከ90 በመቶ በላይ የሚሆኑት ወደ ቀድሞ ቀያቸው መመለሳቸውን በይፋ አስታውቀዋል። ይሁን እንጂ ይህንን የአርሲ ጉዳይ በተመለከተ ከተለያዩ አካላት የተሰጠ መረጃ መውጣቱንም መጥቀስ ያስፈልጋል። ጉዳዩን በተመለከተ ቀደም ሲል የተለየ መግለጫ ያወጣው የአርሲ ሀገረ ስብከት በዚሁ ግጭት የተገደሉት 13 የኦርቶዶክስ እምነት ተከታዮች መሆናቸውን በይፋ ማሳወቁንና ድርጊቱንም ማውገዙ ይታወሳል። መንግስት የሟቾችን ቁጥር 11 በማድረግ የጸጥታ ኃይሎችን ያካተተ የወንጀል ድርጊት አድርጎ ሲገልጽ፣ የቤተ ክርስቲያኗ ሀገረ ስብከት በበኩሉ የጉዳቱን መጠንና ሰለባዎች ከእምነቱ ተከታዮች አንጻር በዚህ መልኩ መግለጹ በሁለቱ አካላት መግለጫዎችና መረጃዎች መካከል ያለውን ልዩነት በግልጽ ያሳያል። እኛም መረጃውን ሚዛናዊ ለማድረግ ሁለቱንም ወገን ያካተቱ ሪፖርቶች በዚህ መልኩ አቅርበናል። ውድና የተከበራችሁ የብስራት ሚዲያ ቻናል ቤተሰቦች ዛሬ በፓርላማ ውይይት የተነሱትና በሀገራዊ የታዩት ዋና ዋና አገራዊ ሁነቶች ይህን ይመስሉ ነበረ። በሌላ አዲስ መረጃዎች ደግመን እስክንገናኝ ሰላም ቆዩ። ሰላም ለሀገራችን ይሁን።